የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ያ ጽላሎት ይባላል። ኖህ ከጥፋቱ ኃይል ያነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያቺ ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ሁሉም ነገር ከድንግል ማርያም ይጀምራል። ነገረ ድህነታችን አልፎ ከክርስቶስ መጀመር አይቻልም። እንዴት ሆኖ ይቻላል? ለዚህ ነው ያለ ድንግል ማርያም ትንቢት መናገር አይቻልም፣ መዝሙርም መዘመር አይቻልም የምንለው። ያለ ድንግል ማርያም ትንቢት የተናገረ ነቢይ ማን ነው? በእውነት ኢሳይያስ ነው? ኤርምያስ ነው? ወይስ ሌሎች ነቢያት? ማን ነው ያለ እሷ ትንቢት ሊናገር የሚችለው? በእውነት ሊሆን አይችልም። ሁሉም ነገር ከድንግል ማርያም ይጀምራል። ነገረ ድህነታችን ከኤች አይ ቪ፣ ከካንሰር፣ ከኦቲዝም በሽታ ባንቺ ይደርሳሉ። ጸጋ ባህል ያገኝሽ። አሁን ጌታ እንዲህ አለኝ፣ የፈውስ ጸጋ ብሎ ጌታ ስናገር ለይም ደስታው ጌታ እንዲህ አለኝ፣ እናትሽ ሞታለች አይደለም? አልሞተችም። መስራት የሚገባን ስራ ምንድን ነው ብለህ ጌታችን ኢየሱስ ክርስቶስ ብትጠይቀው የጌታችን ኢየሱስ ክርስቶስ መልስ እንደዚህ ነው የሚሆነው። ኦኬ፣ የዘላለም ሕይወት እንዲኖር ትፈልጋለህ? አዎ። መዳን ትፈልጋለህ? አዎ። ኦኬ፣ እንድድኑ ግን ልታደርጉ የሚገባችሁ ልትሰሩ የሚገባችሁ ነገር አለ ብሎ አለ። ከዚህ አንተ ምንድነው ጥያቄ የሚሆነው? ምንድነው ስራ አይደለም የሚሆነው? ምን ልስራ አይደለም? እሺ፣ ስራው ራሱ እምነት እንደሆነ ጌታችን ኢየሱስ ክርስቶስ እንደዚህ ይነግራል። ለምሳሌ እሺ፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና አለ። አሁን ያንተ ጥያቄ ምን ስራ ነው? እንግዲህ የእግዚአብሔር ስራ እንደሰራ ምን እናድርግ አሉት። ምን ስራ አሉት? ልክ እንዳንጠይቁት። ከዛ ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ አለ። አለቀ። ማበላከው እግዚአብሔር አብ አባቱ በላከው በልጁ እንድታምኑ አለ። ጌታችን ኢየሱስ ክርስቶስ የጠየቀንም እንድናደርግ የጠየቀንም ይሄንን ጉዳይ ነው። ምን ብሎ አለ? በእርሱ እንድናመን፣ እግዚአብሔር አብን በልጁ እንድናመን ነው። ኢየሱስን በእኔ ይመኑ ነው ያለው። ኦኬ፣ በእኔ ይመኑ። ራይት። ሶ የሱን ቃል መቀበል፣ የሱን ቃል ፕራክቲካሊ በተግባር ውስጥ ማዋል ማለት ክርስቶስ ኢየሱስን ያንተ የነፍስ መድኃኒት እንደሆነ መቀበል ነው። በእርሱ ስትሆን ነው የዘላለም ሕይወት የሚኖር። በእርሱ ስትሆን ነው ከእግዚአብሔር ቁጣ ምንድን ነው? በእርሱ ስትሆን ነው ክርስቶስ እግዚአብሔር ከላይ ሲያይ አንተ በእግዚአብሔር ፊት ጻድቅ ሆነ የምትታየው። ገባ? ስለዚህ እግዚአብሔር የሚፈልገው እንድንሰራ የሚፈልገው ስራ ምንድን ነው ብለህ ካልከኝ በላከው በልጁ እንድናምን ብቻ ነው። በክርስቶስ ኢየሱስ ያመነ ሰው እንደገና ይፈረድብኝ ይሁን አይፈረድብኝ ይሁን ምናምን በሚል አያንሳውን በጭንቀቱ የሚያልፈው ሰውየው ክርስቶስ ኢየሱስን ሲቀበል በስሙ ሲያምን ይድናል። ለኃጢአት ለስጋ ምናምን ነገር ለዓለም ይሞታል። ወዲያውኑ ከክርስቶስ ጋር በላይ በሰማያዊ ስፍራ ከእርሱ ጋር ይቀመጣል። ስለዚህ የአድራሻ ለውጡላ ነው የሚደረገው። የአድራሻ ለውጥ በነገራችን እርግጠኝነታችን አሁን ከአንተ ጋር እያወራው የኔ ድምፅ ከሚወጣ ይልቅ አሁን በላይ በሰማይ ከእርሱ ጋር አብሬ ስለመኖሬ ነው እርግጠኛ ሆኜ ማወራው። ከተደገፍኩት ከተቀመጥኩት መኪና ውስጥ ካለሁበት ይልቅ እዛ ያለሁት እርግጠኝነት ይበልጣል። ባይ ዘ ዌይ ያን እንዴት አገኘ ብለህ ካልከኝ በክርስቶስ ኢየሱስ በማመን። ያ እምነትስ ለፍርድ የሚያመጣ ነው አይደለም። ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣኝ ደግሞም ለፍርድ ሳይሆን የዘላለም ሕይወት አግኝቼ በእርሱ የተቀመጥኩበት ታላቅ ሚስጥር ነው ማለት ነው። ገባ ብራዘር? ስለዚህ ድነት አሁን ነው፣ ለነገ ተቀጠረ የለም። ነገ የምንከብርበት ነው ማለት
የትንሣኤውን አካል የምንይዝበት ወይም ደግሞ የሚበሰብሰው የማይበሰብሰው የሚሞተው የማይሞተው የሚራበው የማይራበውን ገባ የሚታመመው የማይታመመውን የትንሣኤውን አካል የምንለብስበት ያ ጊዜ የመክበራችን ጊዜ ነው ማለት ሁሉም ነገር ጥንቅቅ ብሎ የሚያልቅበት ማለት ነው። እስከዛ ጊዜ ድረስ ግን እኛ በላይ በሰማይ ከእርሱ ጋር ነን ማለት ነው። ብራዘርዬ ሶ ዳት ማች ነው እርግጠኛ ያልኩት። ኦኬ ጥሩ። እዚህ ጋር ብቻ ኦኬ አንተ ያንተን ሐሳብ ነው የገለጽከው፣ ጥሩ ነው። አሁን እዚህ ጋር ክርስቶስ አንተ ምን ላድርግ ብሎ የጠየቀውን ልጅ ካስታወስክ እሱን ልንገርህ። እሱን የምታውቀው ከሆነ የምንለፈው ችግር የለም። እኔ ከልጅነት ጀምሬ ሕግን ስጠብቅ ኖሬ ያለው ምናምን ብሎ ከነገረው በኋላ ክርስቶስ ምንድን ነው ያለው? ንብረትህ እንዳለ ሽጥና እኔን ተከተለኝ ነው ያለው። ይሄንን እንዳለ ያዘው ዝም ብለህ ከፈለክም ታውቀዋለህ የት ቦታ እንዳለ ምንም እኛ የሚያከራክር። ሌላው ጥያቄ ደግሞ አንተ ልጠይቅህ የምፈልገው ነገር እናንተ የሐዋርያቶች ትምህርት ነው ስትል ሰምቻለሁ። የሐዋርያት እንትነን ስትል ሰምቻለሁ። አንተ እኔ እስከማውቀው ድረስ የትምህርቱ ነው እናንተ የምታስተምረው ትምህርት የሐዋርያት ትምህርት ነው ብለህ ነበር አይደለ? የነ ጳውሎስ ራይት? አዎ ኤግዛክትሊ። አሁን እዚህ ጋር ጥያቄ የምጠይቅ ምንድነው ይሄ የእናንተ ሃይማኖት አሁን ያላችሁበት ሃይማኖት ካቶሊክና ኦርቶዶክስ ለሁለት ከመከፈላቸው በፊት ነበር ወይ ነው ጥያቄ። ነበረ? ይሄንን ብቻ መልስልኝ እስኪ። ነበረ? ይሄ አንተ ጴንጤቆስጤ ብሎ ነበረ? ነበር። እኔ ግን የማውቀው በታሪክም እንዳነበብኩት ፕሮቴስታንት ማርቲን ሉተር፣ እኔ ጀርመን ሀገር ነው ያለሁት፣ ማርቲን ሉተር ነው የመሰረተው እንጂ ከዛ በፊት ይሄን ነበር ፕሮቴስታንት ማለት ራሱ። ለማንኛውም ወንድሜ በጣም ስራዬን አስፈታኸኝ። አፕሪሺየት ካንተ ጋር በማውራት አልስማኝ። የኛ ቤተ እምነት የተመሰረተው በማርቲን ሉተር አይደለም። ማርቲን ሉተር ከጊዜ በኋላ የመጣ አንድ ሪፎርመር ነው። ያውም ካቶሊካዊ ነው። ካቶሊክ ውስጥ ያለውን ችግር እሱን ለማድረቅ አሊያም ደግሞ እዛ ውስጥ የተበላሸውን ነገር ለማደስ የተነሳ አንድ የካቶሊክ ሞሎክሴ ነው። ወችስ እኛው የምንቀበለው ከቸርች ፋዘርስ እንዳሉ እንደማለት ነው። መቼ ተመሰረተ? የእምነታችን ምዕራፍን ቆይ ስማኝ። የኛ የእምነታችን ጀማሪ መስራች ባለቤት ጌታ ኢየሱስ ክርስቶስ ነው። ከኛ ቤተክርስቲያን ውጪ ደግሞ በዚህ ዓለም ውስጥ እውነተኛ የጌታ ቤተክርስቲያንም የለችም። ስለዚህ የኛ የቤተክርስቲያናችን ጀማሪ መስራች ራሱ ጌታችን ኢየሱስ ክርስቶስ ነው። ተው እንጂ ማርቲን ሉተር ባለውለታህን ስማኝ ወንድም ስማኝ። ምንድን ነው ባለውለታ? የማን ምድር የመሰለም ባለውለታ የምታወራው? የኔ ብራዘር፣ የኔ ባለውለታ ብዬ ማወራው ጌታችን ኢየሱስ እግዚአብሔር ብቻ ነው። የኔ ከእርሱ ውጪ ባለውለታ ውለታ ምናምን ቅበጠሴ የሚባል ታሪክ የለም። ኦኬ ሶሪ እኔ ስራ ልሰራ ግን በጣም እውነት። እሺ ጨርስልኝና በቃ ልሂድ። ኦኬ ልስማ። ኦኬ የሚገርም ነገር የኛ ቤተክርስቲያን መቼ እንደተመሰረተ ታውቃለህ? በ33 ዓመተ ምህረት በኢየሩሳሌም በጌታ በ30 ዓመተ ምህረት የሆነ ትነግረኛለህ? የሆነ መጽሐፍ ምናምን ነገር ትነግረኛለህ? የተጻፈበት ይሄው የተጻፈ ያው የሚገርም መጽሐፍ የነገርኩህ በጨበጣማ አይሆንም ብራዘር። ይሄው እየነገርኩህ ነው እኮ። ይኸውልህ ስማኝ፣ መጽሐፍ ላይ የፈለግከው? አዎ የሐዋርያት ሥራ ምዕራፍ አነባዋለሁ። የሐዋርያት ሥራ ምዕራፍ 2 እዛ ምዕራፍና ቁጥር አለ። የሐዋርያት ሥራ ምዕራፍ 2 እሺ ምዕራፍ 2 የሐዋርያት ሥራ ምዕራፍ 2 አዎ እሱማ የኛ ነው የሁላችንም ነው። ኧረ ቆይ ስማ፣ ምዕራፍ 2 እኛ ፔንቴኮስታሎች አይደለን? ስማኝ ወለ እንደዚህ ያለ and when the day of Pentecostal ሚል ታገኛለህ right? was fully come okay አንተ መጽሐፍ ቅዱስ ላይ ሄደ ኦርቶዶክስ ይፈልግ በጣም ተስቀኝ። we are Pentecostal የሐዋርያ ጳውሎስ ቤተ እምነት የነ ዮሐንስ ቤት የነ ቅድስት ድንግል ማርያም ቤተ እምነት እነሱ አብሮ በነበሩበት ጊዜ ያቺ ተከለቻ ቤተ ክርስቲያን ፔንቴኮስታል ናት። ይሄው ማስረጃ ፔንቴኮስታል ቤተክርስቲያን ጀሩሳሌም ላይ for the first time የተመሰረተች ያቺ ቤተ ክርስቲያን
በ33 ዓመተ ምህረት ወይ ደግሞ ኤዲ ያቺ ቤተክርስቲያን ስሟ ፔንቴኮስታል ይባላል። ይሄው ማስረጃ and when the day of Pentecostal was fully come right ስለዚህ የኛ ጀማሪ ራሱ ጌታችን ኢየሱስ ክርስቶስ እንጂ ማርቲ ሉተር አይደለም፣ ማንም ሰው አይደለም። የእናንተ ግን ማን ጀመረ በማስረጃ ላቀርብልህ እችላለሁ። በነገራችን ላይ በተለይ ኢትዮጵያ ውስጥ ያለው አንድ ጳጳስ ያልሆነ ግን አቡነ ሰላማ ተብሎ ስያሜ የሰጠው ብሽሽቁን ተው። ይልቁን ያለ እንትን እውነት ህይወት ነው። እውነት ክርስቶስ ነው። ስለ እውነት ብታወራ ነው የሚሻለው። ይሄ ብሽሽቁን ምናምን ኦርቶዶክስ እኮ ኢትዮጵያ ብቻ አይደለም ያለው፣ ግሪክ አለ፣ ራሻ አለ። ኦርቶዶክስ ልክ እንደ እንትን አለም። ፕሮቴስታንት የተጀመረው ጀርመን ሀገር እንደሆነ ከፈለክ ማርቲን ሉተር የማርቲን ህይወት ታሪክ እንዴት እንደወጣ መጽሐፍ ማንበብ ትችላለህ። ግን ፕሮቴስታንት ማለት ስማኝ ወለ ፕሮቴስታንት ማለት ፕሮቴስት ማድረግ ነው። በቃ ሌላ ምንም እንትን የለውም። መቃወም ማለት ፕሮቴስት ማድረግ ማለት ስማኝ ኤግዛክትሊ ፕሮቴስት ማድረግ ደግሞ ቆይ ስማኝ ወለ ማርቲን ሉተር በካቶሊክ ውስጥ የነበረ የካቶሊክ እምነት ተከታይ አንድ ሞሎክሴ ነው። አዎ ሪፎርም ማድረጋለሁ ብሎ የሚመጣው ሪፎርም ማድረጋለሁ ብሎ የሚመጣው ወይ ፕሮቴስት ያደርግ የነበረው በካቶሊክ ውስጥ ያለ ይሄ መጽሐፍ ቅዱሳዊ የሆኑ አስተምህሮቶችና ልምምዶችን ነው። የሰው ልጅ ወደ እግዚአብሔር መንግስት የሚገባው ምናምን ነገር ብለው ሰዎች በካርኒቺ ያጭ በተለያየ መንገድ ምናምን ነገር ክፍያ እንደሚያስፈልገው አይነት ነገር ከሱ ጋር ተያይዞ በመጣ ጉዳይ ላይ 95 ነው 96 እንትኖችን አምቶ ለጥፎ ነው ልክ አይደለም ብሎ ያውም ደግሞ የማርቲን ሉተር የነቃበት ወይ የተነሳበት ነገር ካየኸው ህይወት በጣም የሚገርም ሰው ነው እንደምታውቀው። ኦኬ እንዳውኖቹ ሞሎክሴዎች አይደለም፣ በጣም የሚገርም ሰው ነው። በስጋት ውስጥ በፍርሃት ውስጥ ምናምን የሚኖር ሰው የነበረ ሰው ነው። ግን የሮሜ ምዕራፍ 1 ቁጥር 17ን ካነበብክ ሰው ጻድቅ በእምነት እንደሚኖር ጻድቅ በእምነት ብቻ እንደሚድር በማመን የተነሳና በዚህ ጥቅስ በመነሳት ብዙዎችን የሚድኑበትን መንገድ መጽሐፉን በትክክል በማጥናት ሰዎች የሚድኑበት መንገድ ያሳየ ድንቅ ሰው ነው። ሂዝ ሪፎርም ነው። ሪፎርም ማድረግ የፈለገውም ደግሞ ካቶሊክን ነው እንጂ ሌላ ቤተ እምነት መሰረታለሁ ብሎም አይደለም። ከዛ በኋላ ተያይዞ ግን ፕሮቴስታንት የሚል ስም ተሰጥቶ ወጣ። ኤንድ ደግሞ ሉተራን ብሎ የማርቲን ሉተር ተከታዮችም በዚህ ልክ ወጡ። በአጭር አማርኛ ምን እያልኩ ነው? የኛ ቤተ እምነት በማርቲን ሉተር የተጀመረ ሳይሆን የኛ ቤተ እምነት የተጀመረው በራሱ መስራች በሆነው በጌታችን በኢየሱስ ክርስቶስ ነው። ኦኬ በገዛ ደግሞ ያጃት ያቺ ቤተክርስቲያን ፔንቴኮስታል ናት። ከፔንቴኮስታል ውጪ በጌታ ደም የተዋጀች ቤተክርስቲያን የለችም። ምን ያልኩ ነው? ከወንጌላውያን አማኞች ውጪ ማለት ነው። ወንጌላውያን አማኞች በክርስቶስ ደም በተዋጀች ቤተክርስቲያን ውስጥ ገባ ያሉ እውነተኛ የጌታ ቤተክርስቲያን አባሎች ናቸው። ከነሱ ውጪስ ካቶሊክም አይደለችም፣ ኦርቶዶክስም አይደለችም፣ ሌሎች ቤተ እምነትም አይደሉም። ወንጌል አማኝ ብቻ። ጥያቄ አለኝ። ጥያቄ ጠይቅ። ፕሮቴስታንት የሚባል ማርቲን ሉተር ከካቶሊክ ከመውጣቱ በፊት በተቃውሞ ከመውጣቱ በፊት ከዛ በፊት ፕሮቴስታንት የሚባል ሃይማኖት ነበረ? ከዛ በፊትማ ሃይማኖት ነበረ። ለምሳሌ ካቶሊክ ነበረ፣ የቡድሃ እምነት ነበረ። ኖ እኔ ፕሮቴስታንት ነው ያልኩት። እምነት ነበረ ወይ አስማኛ ብራዘር፣ ከዛ በፊት እምነት ነበረ ወይ ነው ያልከኝ? ለምሳሌ የቡድሃ እምነት ፕሮቴስታንት የሚባል እምነት ነበረ ወይ ነው ያልኩ። ይቅርታ ጥያቄ ተሳስተ ከሆነ ፕሮቴስታንት የሚባል እምነት ከዛ በፊት ነበረ ወይ ነው ጥያቄ። ጥያቄ ሊሆን የሚገባው የእናንተ ወንጌላውያን አማኞች ከዛ በፊት ነበራችሁ ወይ? ፔንቴኮስታሎች ከዛ በፊት ነበራችሁ ወይ ብለህ ካልከኝ አዎ ነው መልሴ። ኦኬ አንተ ፕሮቴስታንት አይደለም አንተ? እኔ ወንጌላዊ አማኝ ነኝ። ግን ፕሮቴስታንት አይደለሁም በል። እኔ ወንጌላዊ አማኝ ነኝ። እኔ ፕሮቴስታንት አይደለሁም በላ። በቃ ካልሆንክ ብራዘር እኔ ወንጌላዊ አማኝ ነኝ። ይኸው እዚህ ጋር ነው አየህ። ፕሮቴስታንት ታዲያ ለምንድን ነው ፕሮቴስታንት የሚባል? ፕሮቴስታንት ማለት ስያሜ ፕሮቴስት መቃወም ማለት ነው። መቃወም ማለት ደግሞ አንተ ለምሳሌ ተመሳሳይ ጾታን ትቀበላለህ? እሱን እናንተ ቤት ጠይቅ። እኛ ጋር እንኳን ክልክል።
አይ ኖ እንደዛ አይደል ጥያቄ እናንተ ቤት ካልክ እናንተ ቤት እንዳለ ሊያሳይ ይችላል እኔ በማስረጃ እሱ አንግባ ጥያቄ እንደ ሰው ይቅርታ በዛ መንገድ ከመጣ እኔ ስለገዳሙ በሪስፔክት ኦኬ እንደጀመረ ለምሳሌ ጥያቄ ለምሳሌ የተመሳሳይ ጾታ ጋብቻ ትደግፋለህ ትቀበላለህ አልቀበልም ትቃወማለህ እቃወማለሁ ይሄው ፕሮቴስት አንተ ራስህ ፕሮቴስት ያደረክ ነው ማለት ነው ስለዚህ ፕሮቴስት አደረጋለሁ ግን ፕሮቴስት ማድረግ መቃወም ነው ማለት ምንድነው መሰለህ ስማኝ ሆነ ፕሮቴስት ማድረግ ማለት መቃወም ነው ሰው ወንድማችን በጌታ የሃይማኖት ደግሞ አባታችን ብለን ከምንቀበለው መካከል አንዱ ማርቲን ሉተር እኔ ወንድሜ ብዬ ነው የምጠራው ወንድሜ ማርቲን ሉተር እርሳቸው በካቶሊክ ውስጥ የነበረውን ሰው በእግዚአብሔር ጸጋ ብቻ በእምነት ብቻ በክርስቶስ ብቻ የሚዳነውን ጉዳይ ሰው በእግዚአብሔር ጸጋ ብቻ አይደለም ሰው ለመዳን ክፍያ ያስፈልገዋል ሰው ለመዳን ስራ ያስፈልገዋል ኦኬ ዓለምን ምናምን ብሎ የሆነ ገዳም ውስጥ የሆነ ምናምን መወሸቅ አለበት ከዚህ ዓለም ምናምን የሚዩትን አንዳንድ ልክ ያልሆኑትን ነገሮች እሱ ብቻ አይደለም ለምሳሌ የመንግስት ሰማያት የካርኒ ሽያጭ ሁላ ሲከናወን በዚያን ጊዜ የነበረው ነገር ታውቃለህ ሜቢ የፔትሮስ ትልቁ ከእሱ ጋር በተገናኘ በከፍያ ወደ እግዚአብሔር መንግስት እንደሚገባ በሚያደርጉበት የካርኒ ሽያጭ በሚጧጧፉበት ጊዜ ወንድማችን ማርቲን ሉተር እሳቸው ቅድም እንዳልኩ የነቃበት የተነሳበት የመጽሐፍ ቅዱስ ክፍል ነገርኩ ሮሜ ምዕራፍ 1 ቁጥር 17 ላይ ነው ሰው ራሱን አስጨንቆ ሳይሆን የሚድነው በእግዚአብሔር ጸጋ በእምነት ብቻ ነው ጻድቅ በህይወት የሚኖረው በእምነት ነው ብሎ መጣ ከዛ አነበበ እግዚአብሔር አምላክ አነቃው ገባ አነቃው ከዛ በኋላስ በካቶሊክ ውስጥ ያለውን ትክክል ያልሆነውን ከመጽሐፍ ውጪ የሆነውን ነገር ሁሉ ተቃወመ በቃ አለቀ የመቃወሚያ ነጥቦች አይ ቲንክ 96 ነጥቦችን አመጣና ለጠፈ ኦኬ በአመታዊ ክብራውያኖች በሚያደርጉበት በዚያን ጊዜ መጣ ልጠፈና ከዚያስ ነው ሰው የሚድነው በዚህ መንገድ ነው ብሎ እነሱ ጋር ያለውን የተበላሸ አስተምሮ አመጣና ገለጠ ማለት ነው ደን እዛ ውስጥ ያለውን ይሄ መጽሐፍ ቅዱስ ያለውን ትምህርቶች ምን አደረገ ተቃወመ which is ፕሮቴስት አደረገ ከዛን ጀምሮ ነው ኤንሲያም የሰጡት ራሳቸው ካቶሊኮች ናቸው እንጂ እኔ ፕሮቴስታንት ነኝ ብሎ ወጥቶ አይደለም ገባ ሰው እኔ ፕሮቴስታንት የሚባልነት አይደለም ማቀው እኔ ማቀው ወንጌላውያን ፔንቴኮስታሎች ቀደም እንዳልኩ ነው ገባ ያ ቤተ እምነት ደግሞ የተመሰረተው በጌታችን በክርስቶስ ኢየሱስ በገዘሙ ነው ራይት ያቺ ቤተክርስቲያን ማን ነች እግዚአብሔር ከላይ የሚያያት የእርሱ የሆነ ቤተክርስቲያን ፔንቴኮስታል ወንጌልኛ አለ እኛም እኛ ብቻ እንተያያ አይ ለማንኛውም በጣም ነው የማመሰግነው እኔ እንኳን የገባሁት በያረጋል ላይ ውሸት እየዋሸ ስለነበረ ነው ያረጋል ግን ውሸት ነው እንደዛ አትበል ያረጋል የሚያምነውን እምነት ማለት ነው የሚያምነውን እምነት ስለማርያም አዳምጠኝ ኦኬ አሰማ ልንገር ስለ አወራው እንደው ፍሬና ቆሜ ነው ያወራው መልካም ጊዜ ይሁንልህ ወደ እውነት እግዚአብሔር ወደ እውነት ይምራ አንተ አንድ ጊዜ እኔማ ዛሬ ወደ ጌታ ካመጣ አይደለም አንተ ትመጣለህ ወደ ጌታ እሺ እኔ አሁን ስራ ላይ ነኝ ይኸውልህ እንትን እየነዳው ነው ማወራ እና ስራ ስለመጣብኝ ልክ እንትን ስለው ይጠፋል ጊዜ ለምሳሌ ስማይ ቆይ ሰው ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ዓለም ያለ ማርያም ምልጃ አይድንም ብላ ታምናለች አይደል ያ እኮ ያረዳር ጉዳይ ነው እንጂ እኮ ክርስቶስን ያላመነ ሰው ማርያምን አምኖ አይድንም ማርያምን እኛ የጌታ እናት ናት አማላጅ ናት ብለን ነው ኦኬ እኔ አንተ ጠይቄ ዓለም ያለ ማርያም ምልጃ ይድናል ወይስ አይድንም አይመለሱም ጥያቄ አይ ነው እኛም ብቻ ነው የሚጠይቁት ወገኖቼ አስባችኋል እንግዲህ ከብዙ ሰው ጋር ሊያጣሉኝ ነው አሉ ከማን ጋር ነው ግን ከማን ጋር ይጣላሉ እነኚህ ያረጋለ በቃ እሳቸውን ከነማን ጋር ይጣላሉ ይሄንን በማለታቸው ይሄን ጥያቄ የሆነሳቸው አንድ ሰውዬ አለ ያንኩራፋ ምናምን የሚናገር ሰውዬ የነቀሲስ ዲበኩሉ ፋን ማለት ነው ይሄ
ይህን ጥያቄ እንዲህ የሚል ትምህርት ነው ያላቅም። ይሄ ቅርብ ጊዜ ማን እንዳማ ይታወቃል። የሆኑ ሰዎች እንዲሁ አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ያለ ወላዲተ አምላክ አማላጅነት ዓለም አይደለም። እንደ ቦነት ብዙ ሰው ጋር ያጣልኝ ነው። ይህን ጥያቄ እንዲህ የሚል ትምህርት ነው ያላቅም። ይሄ ቅርብ ጊዜ ማን እንዳማ ይታወቃል። የሆኑ ሰዎች እንዲሁ አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ይላል ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላው ላይ የሚለማመዱ ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ዓለማት ሁሉ ስለማን ተፈጠሩ? ስለ ድንግል ማርያም ተመልከቱ። እኛ ምንም በጎ ምግባር ኖሮን አይደለም የተፈጠሩ። ፈለገ መሐመድ ዓለማት ስለ ድንግል ማርያም ተፈጠረች ይላል። እኛ ምን ስለምን ዘገው ነገር ተፈጠርን? ዓለማት ሁሉ የተፈጠሩት ስለ ድንግል ማርያም ስለ እሷ ነው። ጌታ መጣ ያረጋና በጋ ዛሬ ሰው ሰራሽ ነው። ከጊዜ በኋላ የመጣ መጤ ትምህርት ነው ይላችኋል። እንግዲህ ፈለገ አጥራቴዎስ ደግሞ ዓለማት ወገኖቼ አረ ወለሰ አዳምና ሔዋን የተፈጠሩት ምንም አይነት በጎ ምግባር ኖሯቸው አይደለም። ማርያምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ስላሴነት የለም። ስላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ያ ጽላሎት ይባላል። ኖህ ከጥፋቱ ውሃ የዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያቺ ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ሁሉም ነገር ከድንግል ማርያም ይጀምራል። ነገረ ድህነታችን አልፎ ከክርስቶስ መጀመር አይቻልም። እንዴት ሆኖ ይቻላል? ለዚህ ነው ያለ ድንግል ማርያም ትንቢት መናገር አይቻልም፣ መዝሙርም መዘመር አይቻልም የምንለው። ያለ ድንግል ማርያም ትንቢት የተናገረ ነቢይ ማን ነው? በእውነት ኢሳይያስ ነው? ኤርምያስ ነው? ወይስ ሌሎች ነቢያት? ማን ነው ያለ እሷ ትንቢት ሊናገር የሚችለው? በእውነት ሊሆን አይችልም። ሁሉም ነገር ከድንግል ማርያም ይጀምራል። ነገረ ድህነታችን እና እንዴት አላችሁ? ለምሳሌ ነቢያቱ ትንቢት የተናገሩት በማርያም ተነርተው ነው አለ። ቅጥፈት አንድ ዘቅጥፈት ከመ ዘቅጥፈት ዘይኮነ ቅጥፈት ከመ ይኮነ ቅጥፈት የኮነ ከመ ቅጥፈት ይቅጥፈት ከመ ቅጥፈት። እሺ ነቢያቶች በማን እና እንዴት ተናገሩ? ኦኬ ተብሎ ሲጠየቅ መጽሐፍ ቅዱስ በማርያም አይልም። ነቢያቶች የተናገሩት በማርያም ነው። ያለ ማርያም ትንቢት ከቶ መች ተናገሩ የሚለው ትምህርት ውሸት ነው። የሰው ልብ ያመነጨው ሰው ሰራሽ ነው። በነገራችን ላይ ኧረ በስመ አብ እናንተ ሳቄ ራሱ ጠፋ በጉንፋን ምክንያት ለኢየሱስ ክርስቶስ ወጋሁት። እሺ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 እንደዚህ ያለ ትንቢት ከቶ በሰው ፍቃድ አይደለምና አቤት አቤት ነቢያቶች ለምሳሌ ኤርምያስ እና ኢሳይያስ ትንቢትን ያለ ማርያም ከቶ መች ተናገሩትና
ትንቢትን የተናገሩት እነ ኢሳያስ እነ ኤርሚያስ በማርያም ነው። ካለ ማርያም ከቶ ትንቢቱ አልሆነምና ብሎ ያለው ሰውዬ ሲቃዥ ነው ያደረው። የቃዠውን ነው መጥቶ መልሶ የቃዠው ትላለህ። እሺ መጽሐፍ ቅዱስ እንደዚህ አይነቶችን ሰው ሰራሽ ትምህርት እንደዚህ ይላል። ትንቢት ከቶ በሰው ፍቃድ አይደለምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ይላል። እንግዲህ ስለዚህ ነቢያቶቹ ትንቢት የተናገሩት በእግዚአብሔር መንፈስ ነው እንጂ በማርያም አይደለም። ሲናገሩም ትንቢቱ ከራሳቸው ሳይሆን በእግዚአብሔር ተልከው በመንፈስ ቅዱስ ተነድተው የተናገሩት ነው ማለት ነው። ያለ ማርያም ከቶ ነቢያቱ መች ትንቢት ተናገሩና ሚለው የደብተራ ትምህርት ነው። ትምህርት ኦፍ ደብተራ ትለዋለህ ብራዘርዬ። ሰው ሰራሽ ትምህርት በነገራችን ላይ በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ወይ ደግሞ የሰውን ሐሳብ ሁሉ እናፈርሳለን እኮ ነው ሐዋርያ ጳውሎስ ኖ አለ። በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ ሁሉ እናፈርሳለን። አፍርሰው ጥራ በምንድን ነው የምታፈርሰው? በእግዚአብሔር ቃል ነው። ዳር ታስይዘዋለህ ብራዘርዬ፣ ዳር ታስይዘዋለህ። ያለ ክርስቶስ ኢየሱስ ምልጃ ያለ እርሱ አስታራቂነት ዓለም አይድንም። ዓለም የዳነው በክርስቶስ ኢየሱስ በመስቀል ላይ የሰራው በማስታረቅ ሥራ በእርሱ በማመን በኩል ነው። ሃሌሉያ! ይሄ ነው ትምህርቱ። ጤናማው ነገር እንታሰምሮ በእግዚአብሔር ጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ብቻ። ክብር ለእግዚአብሔር ይሁን። አሜን። you see that's why I like to be ወንጌል አማኝ። ለዚህ ነው ወንጌል አማኝ መሆኔን የምወደው። ደስ አይልም? በቀራንዮ በተለይ ዓለምን በማዳን ሥራ ውስጥ የማንም እገዛ የለበትም። እግዚአብሔር ብቻ፣ የእግዚአብሔር ጸጋ ብቻ። ያንን በእምነት እንቀበላለን። በእምነት ብቻ በክርስቶስ ኢየሱስ የተሰራው ማለት ነው። ክብር ለጌታ ይሁን። ስለዚህ ዓለም ያለ ማርያም ምልጃ ሳይሆን ዓለም ያለ ክርስቶስ ምልጃ አይድንም። ሰው ያለ ክርስቶስ ምልጃ በእርሱ አስታራቂነት ካላመነ በስተቀር አይድንም። 4 ነጥብ። አይድንም። ኪዳን ተሰጥቷቸው ነው። ኪዳን ተገብቶላቸው። ለምሳሌ የማርያም ወዳጆች የምትሆኑ ኑ ተሰብሰቡ፣ ከልጇ ከወዳጇ የተቀበለችው ኪዳን ይሄ ነው። ምንም የተቀበለችው ኪዳን የለም ብራዘርዬ። ስሟን በመጥራት ሰዎች ይድኑ ዘንድ ኪዳን ተሰጣት። የለም ብራዘርዬ። ዛሬ ጉንፋን ነው እንዲህ ካወራው በቃ ከባድ ነው ጌታ። ማህበረ ቅዱሳን ተው ግን እኔ ወንድሞቼም እህቶቼም ዛሬ የሉም እንዴ። ኬቪና ሰኒ እዚህ ያለ ሁላችሁም እንዴት ናችሁ? ደህና ናችሁ? ጀግናችሁ ወይ? እናንተ ተቀምጣችሁ ነው። ፍትፍትዬ እንዴት ነሽ? ዛሬ ፍትፍት ሰላም አላችኝ። በነገራችን ላይ አኩርፈሽ ነው አኩርፈሽ ነው እንዴ? ፍትፍትዬ ንገሪኝ፣ ማን ነው ያስኮረፋት? ፍትፍትን ያስኮረፋት ሰው ካለ እጠይቋለሁ። ሰኒ እንዴት ነህ? ጌታ ይመስገን። ቤኪሻ ሰላም ነው ወይ? ሁሉ እግዚአብሔር ይመስገን። አንተማ ታመሜው ላጠይቀኝ መሀል ብታመጣ ገንፎ ወይ አጥሚት ነው። ምንም አታመጣም። ብታመጣ ጭራሽ በዘመናዊ ጊዜ አጥሚትና ገንፎ ወይኔ ምን ሆንክብኝ ቤኪሻ? ምን ሆንክ እንዴ? ድምጼ አይታወቅም እንዴ? ጉንፋን ምናምን ነገር። ኧረ ጉንፋን አስተኛ። አይ ራሴን አሞኝ ነው በልና። ታዲያ ጉንፋን እኮ በሽታ አይደለም። እንደ ጉንፋን በሽታ የለም በኢየሱስ ስም።
እኔ ያለው አንዳንድ አካላቶች ከብረትና ከአጥንት የተሰሩ አለው። እኔ ምንም አይመስለኝም። እኔ ጉንፋን ምን አልችልም። ጸጋና ሰላም ይብዛል። ኧረ በስመ አብ ስንት ጊዜ የሆነ ነው። ቤተሰብ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እኔ ምንም አልተመቸኝም። በቃ ፓክ እያረኩ ስለሆነ በደንብ አንደርስታንድ አድርገኛል። መቼም ኔክስት ሰኞ እኮ ኢትዮጵያ ነኝ እኮ እና ታዲያ አንተ ምን አለ በኢትዮጵያ ሄድ ሀገራችን ኢትዮጵያ ነቢያት ተከልክለዋል። እንግዲህ እጅ አብሬ ተከልክሏል እላለሁ። አብሬ ሐዋርያት ኧረ እኛ አንሾምም፣ ብራዘርዬ አንሾምም። እንዴ አንሾምም፣ ትቀልዳለህ? አንሾምም። ችግሩ እኮ መሰለህ እነ እዩ ጭፋ መጥቶ ነቢያት ምን ያሉ ገብቷል። እና አሁን አንተ ጭሮ ነብይ ነኝ ብሎ እኔ የሚለው እኔ የእግዚአብሔር መንፈስ በግልጽ ያሳየ ነገር አለ። አንዳንድሽ ወደዚህ ስትገባ የባንክ ቡኩን ደድሮና የባንክ ቡኩን ደድሮ ሲመጣ ያሳየ መንፈስ አለ። በዛ መንፈስ የባንክ ቡኩን ስትረግጠው ከመገባቴ በፊት 10,000 ዲፖዚት ስታሳየው ሲታስገባው ባስገባው ቁጥር ይለቀቃል በረከቱ ያለው ጆይ ጭሮ ነብይ ብሎ በተጠራበት ብራዘርዬ እኛ እንቀበል ኔቨር። አንተ ሐዋርያ ነኝ ብሎ አልመጣም። ደንሳ ደፋር እኮ ደንሳ ጌታ ምስክር ደንሳ አንተ እስራኤል ደንሳ ከነቢይነት ወደ ሐዋርያነት አድጎ መጥቶ ሐዋርያ ነኝ ብሎ እኔ የምለው ማለት ነው። አንተ ትቀልዳለህ እንዴ? አረ አንሾም፣ በጭራሽ ነው ማንሾም። ሲጀመር የሐዋርያትም የነቢያትም ሹመት የለም። ማን ነው ነቢይና ሐዋርያ ብሎ ሾሙ? ጸጋው አለ በቤተ ክርስቲያን ውስጥ ፋንክሽን ያደርጋል። በዛ ጸጋ እንገለገላለን። ከዛ ውጭ ግን ነቢይ ብለህ መጠሪያ አታደርገውም። በነገራችን ላይ እኔ ቤተ እምነቴ ቤተ ክርስቲያን ነች ያወጣችው እንደዚህ አይነት ነገር ደስ ብሎኛል። እኔ ቃለ ሕይወት ቤተ ክርስቲያን ናት። በነገራችን ላይ I'm from ቃለ ሕይወት you have to know that I'm from ቃለ ሕይወት okay I'm proud to be ቃለ ሕይወት በጣም ነው ፕራውድ ባደረገው ቃለ ሕይወት ቤተ ክርስቲያን እምነት የቤተ ክርስቲያን አባል መሆኔ ማለት ነው። ሰናይ አንተ የት ነው የምትገባው? እኛ ጋር ነው መቼ ሳረቅ ክርስቶስ የተጠራበት ቦታ እኮ ነው ያለው። እግዚአብሔር ይባረክ። የእኔ ቤተክርስቲያን እንግዲህ እዚህ በማመልክበት ቦታ ሮቦት ትባላለች። የየትኛው ብራንች እንደሆነች አላውቅም። እና ደስ የሚለኝ ነገር ግን ቃለ ሕይወትም ቅዱስ ነች፣ ሙሉ ወንጌልም ጥሩ ነች። ከነዚህ ከሐሰተኞቹ ነቢያት በስተቀር ቤተክርስቲያን ፕላንት አድርገው በደንብ በጸጋ የሚያገለግሉ ሰዎችን ወዳቸዋለሁ። እኔ ገስታውስን አላልኩም እኔ አሌሊም ደግሞ በዛ ላይ ደግሞ እነሱ እኮ የሚገርመ ነገር አንድ ሃይላይት ላድርግ። እኔ በእውነት ገና እንኳን ጴንጤ ሳንሆን በፊት ምናምን እኮ ሙድ መያዣ እኮ ናቸው። እንዴት ሰው አንደኛ ዮሐንስ መጽሐፍ ምዕራፍ 4 እንዴት አያነብም? በቃ ሐሰተኛ ነቢያት በምድር ላይ መጥተዋል ተብሎ በጸጋ እኮ በእውነት በእግዚአብሔር መንፈስ በመታገዝ ብዙ ነገሮችን ማወቅ ትችላለህ። እኔ አሁን ገና መቶ ሲያወራኝ ማን ምን እንደሆነ አውቃለሁ። በእውነት በጌታ ፊት እንደው እኔ ጭንቅላቴ በጣም ስማርት ሆኖ ነው አይደለም፣ ግን ልንመረምር ግን በእግዚአብሔር በቃ በመንፈስ ቅዱስ ደግሞ ስልጣን ተሰጥቶናል። በቃ በመንፈሳችሁ መርምሩ ተብሏል። የእግዚአብሔር የሆነ ሰው ሁሉ ስራውን አሳልፎ ለእግዚአብሔር ነው የሚሰጠው። ይሁን ኤርሚሻን እስቲ ወንድምነት ምንድን ነው የሚለው? ኤርሚዬ ባለፈው እንድጸልይልኝ እንደዚህ ሆኖ ሲል ለእግዚአብሔር ክብር ይሁንለት። አለቀ በቃ። የጸጋው ባለቤት ይመሰገን ዘንድ ነው። ቤካ ባለፈው አብረን እንደዚህ ሆነን እኔ እናንተ ቁጭ ብለን እንዲሆነን አማክሬ ስንጸልይ ይሄ ነገር እኮ ተሳካልኝ ስለ እግዚአብሔር ይመስገን። ባለቤቱ እሱ ነው። ለእኛ ደግሞ ጸጋዎችን አከፋፍሎናል። በሱ ደግሞ እንጠቀማለን። ከዛስ እግዚአብሔር ደግሞ የሰራን ያደረገልን የመራንን የነገረንን መንገድ ደግሞ እንጠቀማለን። እና ጸጋ ያለበት ሰው የለም ብለን እኛ ዲፌንድ አናደርግም። ግን እነዚህ በጣም እውነት አንዳንድ ጊዜ ጴንጤ በመሆነ እንደው አይመለስም እንጂ ሬግሬት አታደርግም። ከኔ ጋ ነው የሚቆጠሩት ምናምን ብለህ በጣም ሬግሬት ያስደርጋል። ግን
እሱ አይደለማ ዋናው ነገር። ዋናው ወገን እኛ የዳንበት ልክ ነው፣ የመስቀሉ ስር ነው። መስቀል ስር እየተመለከትን ጌታችን ያዳነን ያንን የተከፈለልን ዋጋ ስለምናስብ እንጂ ለእነዚህ መልስ መስጠት ከብዶ አይደለም። ኢቭን ሁሉ እኮ በዚህ በሸዋ የአማርኛ እኮ ነው በጣም በሚገርም ነገር እያሰብን እንደማናቆነን ዝም ብለን አልፈን እንጂ እውነት በጣም እንትን ይላል። አንዳንድ ጊዜ እንደዚህ አይነት ነገር ይዘህ ስትመጣ በጣም ነው የምገረመው። ቤካ አይለቃቸውም ነው የምለው። በቃ እግዚአብሔር ለዚህ ነገር ደግሞ ቀብተዋል። ለምን ሐሰተኛውን ነገር በእግዚአብሔር ቃል መዶሻ ማፍረስ አለብን። በቃ አለቀ። በኦርቶዶክሳን አልዳናችሁ ምናምን ብቻ እኮ አይደል። እዚህም አጠገብ ያለው እኔ ሐዋርያ ነኝ ያልክ ውሸታም ነህ ብለህ እውነቱን እንደዚህ ማፍረስ አለብንና ጸጋ ይብዛል። እውነት እኔ ደስ ይለኛል እንደዚህ በጽድቅ መናገር። ምክንያቱም እዚህ ቁጭ ብለህ አካውንትን አሁን ከፈት ቢያደርጉት ፕሮፋይል ስር እርግጠኛ ነኝ ስልክህም የለም። ስልክህን የሚያውቁትም ጥቂት ሰዎች ናቸው። ኢቭን እንኳን እኔ ጠይቄ እንኳን አላገኘሁትም። እውነት ደስ የሚለኝ ነገር ለምን መሰለህ? ወንድም ስትፈልግ እንደዛ ነው የሚሆነው። በቃ በጽድቅ የሚያገለግሉ ሰዎች ጋር አብረህ ሆነ መታየት ራሱ እንዴት ደስ ይላል መሰለህ። እና አንዳንዶች እናውቃቸዋለን። በቃ እስቲ ስለ እግዚአብሔር ቃል አንድ ነገር እናወራ ብሎ አካውንቱን ዱቅ የሚያደርግ አለ እና እውነት ደስ ይላል። በቃ እግዚአብሔር ይባረክ። በጣም ብዙ ወገኖች አሉ፣ ወንድሞች እህቶች እንደዚህ ብርቱ የሆኑና ከነሱ ጋር ሆነ ደግሞ የሚገባ ራይት ወይ የሆነውን የክርስቶስ መንገድን ስለምንከተል በጣም ነው የምደሰተው። ማፍረስ አለብህ ቤካ። በእውነት ብቻህንም እንኳን ብትቀር ክርስቶስ እኮ ሐዋርያትን ራሱ ሂዱ ይላቸው ነበር እኮ። ያውቃል እኮ እንደማይከተሉት ጌታ ወይ ከአንተ ጋር ምናምን ይለ ያውቃል። በደንብ ነው የሚያውቀው ጌታ። እና ለእግዚአብሔር ቅን የሆኑ ልቦች ደግሞ ሁል ጊዜ እግዚአብሔርን ያገለግላሉ። በጣም በቃ በብርቱ ጠንካራ የሆኑ ክርስቲያኖችን ስታይ ደግሞ ደስ ይልሃል። በቃ እንኳንም ዳንኩኝ፣ እንኳንም ከነሱ ጋር አብሬ ለዘላለም ወንድሞችና እህቶችን አገኘው ትላለህ እንጂ እነዚህ በደንብ በእግዚአብሔር ቃል መዶሻ በደንብ መመታት አለባቸው ነው ብለው። ቤካዬ ተባረክ። ያ ኧረ በስመ አብ። እኔ እስራኤል ዳንሳ ሐዋርያ ኧረ በስመ አብ። ይኸውልህ እዚህ ጋር ለምሳሌ ምንድን ነው የሚባለው? ይኸውልሽ ሙሉ የሆነ ፀጉር ነው ማየው። ሙሉ የሆነ ፀጉር ማለት እኔ ፀጉር ስለማላውቅ ነው። አሜን። ግን ማለት ፀጉር ነገር ነው ማያት። እሺ ወፈር ያለች አጠር ያለች እናትሽ ትንሽ ተራዝማለች። አንቺ የራስሽ ጉዳይ እንግዲህ አስብ፣ የራስሽ ጉዳይ ብሎ እናትሽ ምናምን ካይ የራስሽ ግን እንዴ እኔ መቶ ደግሞ አብሬም አንዳንድ ሰዎች ማለት ነው ሰሞኑን ማለት ነው የጸጋ ተቃዋሚ ማለት ነው የመንፈስ ተቃዋሚ ማለት ነው ሐዋርያ የለም አሉ ማለት ነው። ነብይ የለም ማለት ነው። የጸጋ ተቃዋሚ ማለት ነው። ዳሪያስ ነብይ የሚለውን ስም ለጥፈና ማን አለ? ማን አለ? እኔ ነብይ ነኝ ብሎ ያስተዋወቃለ እንዴ? አዲስ ኪዳን ላይ ብሎ ኪዳን ላይ የስ እግዚአብሔር አምላክ ራሱን ለራሱ ለተለየ ሚሽን የነሱም ቃል የነሱም መልእክት እያንዳንዱ በእግዚአብሔር ቃልት የተመዘገበ ነው። የተዘጋ ነው ብራዘርዬ። አንተ የምትናገረው ቃል እንደ እግዚአብሔር በእግዚአብሔር ቃልት የሚመዘገብ ነው። ካኖናይዝ የሚደረግ ነው እንዴ? ነብይ የለም ማለት ነው። ሰሞኑን ማለት ነው ጸጋ ላይ ተነሱ ማለት ነው። እጃችሁን ወደ ቀኝ ዘርጉ ማለት ነው። አንዴ ከፍ አድርጉ ማለት ነው። እስቲ ቃል አውጡ ማለት ነው። ጸጋ ተቃዋሚ ማለት ነው። ውደቁ ማለት ነው ማለት ነው። ዳሪያስ ባክ እኔ ቃለ ሕይወት ቤተክርስቲያን እኔ ቤተክርስቲያን ላይ ማንም ሰው መጥቶ ኖ ዳር ትይዛለህ ብራዘር፣ ዳር ነው ማስይዝህ። ምድረ ጠንቋይ ሁሉ ማለት ነው። ምድረ ጠንቋይ ዳር ነው ማስይዝህ ስለ ተሳካል እኮ ሌባ ሰዎች ከኤችአይቪ ከካንሰር ከኦቲዝም በሽታ ባልሲጅ ይመሳሉ።
ይኸውላችሁ ደግሞ ሴቶች ደግሞ አለ አሜን ያሉ ባንቺ እጅ ላይ ኃይለኛ የፈውስ ጸጋ ሲያልፍ አያለው ሲባል አሜን አሜን የነካሹ ሽባ በቃ እንኳን ባጠገቡ ስታልፊውላ ሽባው ይተረተራል። ያ ጸጋ እኔ ወሸታም ዳርያስ ባክ የለም ዳርያስ እግዚአብሔር መስራት ከፈለገ በማንም በኩል አልፎ ይሰራል። በማንም በኩል እነኚህ ጸጋዎች ይገለጣሉ። አሁንም ድረስ ይሰራሉ። አሁንም በማንም በኩል እግዚአብሔር አልፎ እንደፈለገ በሚፈልገው መንገድ እግዚአብሔር መስራት ይችላል። የእግዚአብሔርን የመስራት አቅም የእግዚአብሔር የመስራቱን እንትን ማንም ሰው በዚህና በዚህ ብሎ መጥኖና መዝኖ በዚህ መንገድ መሆን አለበት ብሎ ማለት የሚችል የለም። እሱ ሉዓላዊ አምላክ ነው። የወደደውን በፈቀደ እንደ ፈቃዱ እንደወደደ የሚሰራ አምላክ ነው። ኦኬ። ግንስ እነኚህ ሌቦች በተለይ ሴቶች እህቶቻችንን ስሜታቸውን ነክቶ ካዟሯቸው በኋላ ነው የሚፈልጉትን ነገር ግን የሚያደርጉት። በነገራችን ይኸውልሽ ሰዎች ከኤችአይቪ ከካንሰር ከኦቲዝም በሽታ ባንቺ ይደርሳሉ። ጸጋ ባህል ያገኝሽ። አሁን ጌታ እንዲህ አለኝ፣ የፈውስ ጸጋ ብሎ ጌታ ሲናገር ለኢንቨስተር ጌታ እንዲህ አለኝ፣ እናትሽ ሞታለች አይደለም? አልሞተችም። የእሱ ናት አይመቶች የእሱ ናት። አዎ የእሱ ናት። አዎ ሞታለች። አዎ በኢየሱስን ከእንግዲህ በኋላ ያውልሽ። ቅድም ጌታ ሲናገር ነበረ፣ በእሱም በኩል ሞት አይሆንም፣ በአንቺ በኩል ሞት አይሆንም ከዚህ በኋላ። አሜን። እኔ ምርጥ ሙላቷ እሷ ነች እናቴ። የአንቺ እናት ናት? አዎ። ያውልሽ ሰዎች ከኤችአይቪ ከካንሰር ከኦቲዝም በሽታ ባንቺ ይደርሳሉ። አሜን። ጸጋ ባህል ያገኝሽ። አሁን ጌታ እንዲህ አለኝ፣ የፈውስ ጸጋ ብሎ ጌታ ሲናገር ለኢንቨስተር ጌታ እንዲህ አለኝ፣ እናትሽ ሞታለች አይደለም? አልሞተችም። እሺ እንዴት ናችሁ? ደህና ናችሁ? ያው ግምት ማለት ነው። ግምት ወራሪዎች በነገራችን ላይ ተሻሽሏል ማለት ነው። ለማንኛውም ግን በነገራችን ላይ እባካችሁ አንዳንድ ሰዎች እኔ በጣም ደስ ያለኝ በተለይ የሁል ጊዜም ጭወቴም ስለሆነ በዚህ ጉዳይ ላይ እግዚአብሔር አምላክ ቀና መጥቶልኛል ብዬ ነው ያምናለሁ። በተለይ ያኔም የነበረው ነገር አንድ ነው። ያኔ ከሐሰተኛ ነቢያቶች ውስጥ ካላችሁበት አዳራሽ ውጡ እና ሂዱ ብዬ መሄድ ወዳለባቸው ቸርቾች ሪከመንድ ሳደርግ ወደ ቃለ ሕይወት ሂዱ፣ ወደ መሰረተ ክርስቶስ ሂዱ፣ ወደ ሙሉ ወንጌል ሂዱ። ሲጀመር ጥምቀት ያድናል ብሎ ኢየሱስ ክርስቶስን የማዳን ስራ ጥያቄ ውስጥ የከተቱ ዳቦውና ወይኑ ያድናል ብሎ ያመኑ የድነትን መንገድ በሶስት ያደረጉ ሶስት የድነት መቀበያ አለ ብሎ የሚያምኑ እነሱ የኛ ወገን ሊሆኑ አይችሉም። ባይቴ የኔ አቋም ነው። እሺ ና ግባ እስቲ። ምንድን ነው ለምሳሌ ልጠይቅህ፣ ያ የኔ ቤተክርስቲያን መሰረት ምንድን ነው? ቃለ ሕይወት በዚህ በሐሰተኛ ነቢያቶች ጉዳይ ያላት አቋም አሁን ላይ ያሳየችው ነገር ወችስ ሁሌ የምፈልገው ሁሌ የምጨው የነበረበትን ጉዳይ ስለሆነ አም ሶ ሃፒ። ስለዚህ የት እንሂድ ከዚህ ከነ ሐሰተኛ ነቢያቶች ከነ እዩ ጩፋ ከነ ጆ ነው ማነው ጆ ጭሮ የሚባሉት እነዛ በጌታ ስም ከሚያጭበረብሩ ሐሰተኛ ራሳቸውን ነቢይ ብሎ ከሚጠሩ ራሳቸውን ሐዋርያ ብሎ ከሚጠሩ
በሶፍት ምናምን እያሉ በእግዚአብሔር ስም ላይ በሚቀዱ የእምነትን መንገድ ከሚያሰድቡ እዛ ውስጥ ካላችሁበት አዳራሽ ውጡና ሂዱ ብያልኳችሁ እናንተ ወንድመቶቼ። ቤተ እምነት ወደ ቃለ ሕይወት ነው፣ ወደ ቃለ ሕይወት፣ ወደ መሰረተ ክርስቶስ ሂዱ፣ ወደ ሙሉ ወንጌል፣ ወደ ሕይወት ብርሃን ሂዱ። because we are not the same። በእምነት አንገናኝም፣ አንድ አይደለንም። በቃ አለቀ እንዴ። ጆይ ጭሮ ነቢ ተብሎ በተጠራበት ነቢ ብለንኛ አንጠራም መቼም። ጆይ ጭሮ ብለን ኧረ በጌታ በኢየሱስ ስም ብራዘር እኔ በጣም ደስ ያለኝ እግዚአብሔር አምላክ ይባርካቸው። ስፔሻሊ መሪዎች አባቶቼ ቃለ ሕይወት ማለት ነው ነቢያትን አሁን በምንም አይነት መንገድ ማስገርገር የለባቸው። ክፍለ ሀገርም ቢሆን በጣም በዚህ አቋም ሊጸና ይገባል። እኔ ትዝ ይለኛል አንድ ራሱን ነቢይ ብሎ የጠራ ሰው ነበረ። አንተ ደግሞ ውጣ፣ አንተ እኮ ሼክ ነህ፣ ሙስሊም ነህ፣ አንተ ማነህ? መሐመድ ንካው፣ ብራዘር ንካው። እናንተ ደግሞ እኮ አታፍሩም? መታችሁ ከእኛ ቃለ ሕይወቶች ላይ ልትለጥፉ ምናምን የቃለ ሕይወት እምነት ነው ሪፎርመር ምናምን ትላላችሁ። እናንተ መሐመዳውያን ናችሁ። ጥፋ ከዚህ ብራዘር። አንተ አሰላም አለይኩም ነህ፣ ወአለይኩም ሰላም ወራህመቱላሂ ነህ ብራዘርዬ። ወአለይኩም ሰላም ወራህመቱላሂን ተቀበለው። እንዴት ነው እንትን ጆሮ አይሰማም እንዴ ብራዘር? ጆሮ አይሰማም አያደምጥም ጆሮ? ለነገሩ እንደዚህ አይነት ምንድነው ማይንድ ይዘ እንዴት ነው ጆሮ ሊሰማ የሚችለው? እነ ጆይ ጭሮ እነ ዩጩፋ ምናምን የምትላቸው ያንተ ዘመዶች ናቸው፣ ያንተ ወንድሞች ናቸው። አንተ እዛ ከነሱ ጋር አብረህ መንከባለት ይሻለ ብራዘር። በህይወት ዘመኔ ሐሰተኛ ነብይ በእኔ ህይወት ውስጥ አይደለም እኔ ባለበት አገር እንኳን አቅም አግኝቶ አያውቅም ብራዘር። ጭንቅላት ስላሰብ ማገናዘብ አይችልም። ና ብራዘር ና ግባ ከኔ ጋር እስቲ ና ግባ። ይኸው ልኬልህ ነህ አንተ ሙስሊም ነህ። በተለይ ካልቪኒስቶች ምናምን እናንተ ሙስሊሞች ናችሁ። እናንተ ስታገኙ አሰላም አለይኩም ልትባሉ የሚገባችሁ ናችሁ። እናንተ የእስላም አይዲዮሎጂ ዘመታችሁ እዚህ ከኔ ጋር ምናምን ነገር ኖ እስልምና በእኛ ቤት ውስጥ የክርስትናን ስም ይዞ መቆየት የለበትም፣ መቆየትም አይችልም። ሶ ካልቪኒዝም ዲስኳስቱ ሙስሊዝም ነው፣ በቃ እስላሚዝም ነው። መሐመዲዝም የመሐመድ እምነት ተከታዮች ናቸው እናንተ። መሐመድም የሆነ ቦታ ላይ ምናምን ነገር ሲሄድ በቃ አለሳካ ሲለው ምናምን ቃሽቶ ምናምን ነገር አመጣ ከተቀበልኩ አለ። ልክ አንተም እንደዛው ደግሞ አባተ መጥቶ ቃዥ በቃ አለቀ። ሲያስበው ማለት ነው። እና ብራዘር ንካው ደው መጥቶ እኛ ቸርች ላይ ለጠፋለሁ እኛ ቃለ ሕይወቶች ነን። የቃለ ሕይወት እኮ ሪፎርም ዳት ትች አንተን ሪፎርም ያረካት ቃለ ሕይወትን የኛን ቤተክርስቲያን የኛ ቤተክርስቲያን ቃለ ሕይወት ናት። ኢየሱስ ክርስቶስ ለተመረጡት ለተወሰኑት ነው የሞተው፣ ነፍሱን ቤዛ አድርጎ ሰጠው። አንተ ያንተን ቆሻሻ ትምህርት የቆሸሸ ትምህርት ከእስልምና ስባ ያመጣውን ከማኔ ሃይማኖት ስባ ያመጣውን ያደራጀውን የአጋነን ትምህርት እኛ ቃለ ሕይወት ቤተክርስቲያን ላይ የካልቪን አስተምሮ እንዳልኳችሁ ለስጋ ስራ ለስጋ ምኞት የተመቸ ነው። ፍላጎትና ፍቶትን በማርካት እንድትኖር ነፃነት የሚሰጥ ነው። በነገራችን ላይ ለዚህ ነው በእስልምና 4 ይፈቀዳል ማግባት፣ ደግሞ ሰማይ ይጠብቃቸዋል ድናግል። እነሱም ተመሳሳይ ነገር የሚያምኑት የዱርዬ ሃይማኖት ነው። በነገራችን ላይ ካልቪኒዝም የዱርዬ እምነት ነው። እና አሰላም አለይኩም ማን ሪፎርሙ ዳሪያስ ብራዘር ኢየሱስ ክርስቶስ ነፍሱን ቤዛ አድርጎ የሰጠው ለሰው ልጆች ሁሉ ነው። እግዚአብሔር አንኮንዲሽናሊ በሆነ ፍቅር ነው ዓለምን የወደደው። አለቀ። የእግዚአብሔር የማዳን ስራው
ለዓለም ሁሉ ነው እንጂ ለተመረጡት ብቻ አስቀድሞ ለተወሰነላቸው ለጥቂቶች አይደለም። እንደዛ አታምንም። የኔ ቤት መታችሁ ቃሉት ላተለጠፉ እናንተ የካልቪን ፍርፋሪዎች ማለት ነው። የካልቪን ቡችላዎች ሄዳችሁ እዛው ራሳችሁን ቻሉ። ቃልዮት ብላችሁ እኛን አትለጠፉ። የተወሰኑት ይድኑ ዘንድ የእግዚአብሔር ጸጋ ለነርሱ ብቻ ተገለጠ አይደለም። ይሄ የአጋንንት ትምህርት ሲጀመር ካልቪን እንደዛ። በነገራችን ላይ ካልቪን በእግዚአብሔር ሴቨሪቲ ላይ ሴቨር ንጋድ መሆኑን እግዚአብሔር ሉዓላዊ ማለት ስለ እግዚአብሔር በቅድመ እውቀቱ ከእግዚአብሔር አንድም ነገር የሚሰወር የለም። እግዚአብሔር በቅድመ እውቀቱ ሁሉን ያውቃል። እኛም እናምናለን። እግዚአብሔር በቅድመ እውቀቱ ሁሉን ያውቃል። በእግዚአብሔር በቅድመ እውቀቱ በእግዚአብሔር ሉዓላዊ እውቀቱ ላይ በእግዚአብሔር ሁሉን አዋቂ ላይ ሁሉን ቻይነቱ ላይ ማንም ሰው ጥያቄ አያስነሳም። እግዚአብሔር ደግሞ እርሱ ዓለምን መርጦ አልወደደም፣ ሰውን ሁሉ ነው እንዲሁ የወደደው። የእግዚአብሔር ፍቅር ላይ አንዳች እንከን አይነሳለትም፣ እንከን አይወጣለትም። ሲወድ ያለ ምክንያት ሲወድ ዊዳውት ፕሪኮንዲሽን ያለ ቅድመ ሁኔታ እንዲሁ ነው የወደደው እግዚአብሔር። ክብር ለጌታ ይሁን። ቃለ ሕይወትም የኔ ቤተክርስቲያን እግዚአብሔር ዓለምን እንዲሁ ወዷል ብላ ነው የምታምነው። ዓለምን እንዲሁ ስለወደደ ልጁን ደግሞ ለዓለም ለሰዎች ሁሉ ቤዛ ይሆን ዘንድ ሰጠ ብላ ነው የምታምነው። የመጣ ያንተን የአጋንንት ትምህርት በኔ ቤተ እምነት በኔ ቤተክርስቲያን በቃል አስተካከል ልታስገባ አፈር ሰላለሁ ስል ዳር ነው ማትይዝል ብራዘርዬ፣ ዳር ነው ማትይዝል። ጌታችን ኢየሱስ ክርስቶስ ወደ ዓለም ሂዱ ነው ያለው። ከዚያስ ወንጌልን ለፍጥረት ስበኩ ነው ያለው ብራዘርዬ። ፍጥረታዊ ሰው ለሆነ ሁሉ በዓለም ዙሪያ ላለው በጠቅላላ ወንጌል በእኩልነት ይሰበካል፣ በእኩል ይነገራል ብራዘርዬ። ምን ይመስላሉ እናንተ? የጸጋ ስጦታ አሁን ላይ አይሰራም ቆሟል ሲዝ አድርጓል ብላችሁ ታምናላችሁ። እኛ ቃሎች ደግሞ አይ ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ማለት የዘመን ፍጻሜ እስኪሆን ድረስ ጸጋ በጠቅላላ የጸጋ ስጦታዎች ፉሊ ፋንክሽን ያደርጋሉ። እንደውም የዘረዘረቻቸው የኛ ቃልዮት የዘረዘረቻቸው የጸጋ ስጦታዎች በጣም ብዙ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ የዘረዘሩት አለ በጠቅላላ እነሱ ነው የዘረዘረችው። እነሱስ ጌታ እስኪመጣ ድረስ ፋንክሽን ያደርጋሉ ብላ ታምናለች። እነኚህ የመሐመድ ቅጥቅጦች መቶኛ ይለጠፋሉ። ጋሪዎች ጠፉ። ከዚህ ሪፎርምዶች የአጋንንት ትምህርት ይዛችሁ ደግሞ እኛ ጋር ሊትራሊ የአጋንንት ትምህርት ማለት የአጋንንት ትምህርት ታውቃላችኋል። ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ በኋለኛ ዘመናት የአጋንንትን ትምህርት አድምጠው ነው የሚለው እኮ። የአጋንንትን ትምህርት እየበሉ እየመጡ የሚያስታውቁ የአጋንንት ተከታዮች ማለት ነው። እኔ አሁን አንተ እየተናገርክ ገርሞኝ ሐዋርያ ሥራ ምዕራፍ 26ን ጳውሎስ ለአግሪፓ ሄዶ ሲመሰክር እያነበብኩ ነበር። አንተ እንትን እያልክ በጣም ነው የሚደንቀውና ወንጌል ለሆነ ለተገደበ ነገር ቢሆን ኖሮ እንዴት ይህን ነገር ሊጽፍ ቻለ ብዬ በቃ በጣም እየተገረምኩ ነበር ሳነበው የነበረውና ከቁጥር 17 ጀምሮ ሐዋርያ ሥራ ምዕራፍ 26 ከቁጥር 17 ጀምሮ የኃጢአትንም ስርየት በእኔ በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ተከፍተህ ከሕዝቡና ወደ እነርሱ ከምልክት ከአሕዛብ አድናለሁ አለው። ከዛስ ምን ብሎ ነገር? ነገር ግን አስቀድሜ በደማስቆስ ላሉት በኢየሩሳሌም በይሁዳም ሀገር ሁሉ ለአሕዛብ ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርኩ አለ። እስከ ዓለም አሕዛብ ማለት የዓለም ሕዝብ ማለት ነው። ለምን ታዲያ ለተመረጡት ብቻ ለአይሁዶቹ እጅ ተናገርኩኝ አላለም? አየህ፣ ደማስቆስ ካገኘው በኋላ መጀመሪያ በኢየሩሳሌም፣ ከዛ በይሁዳ፣ ከዛ ለአሕዛብ ሁሉ ንስሐ ይገቡ ዘንድ
በጣም ነው የሚደንቀው። እና አሁን እየተከታተልኩ እንትን እያልኩት ስለሆነ በጣም ገርሞኝ ነው። ቤካዬ ተባረክ። አንተ ካገኘው እሱን ንገረን። ለምሳሌ አንቀጽ 1:8 ላይ የዘላለም ድህነት ሲልና ሰው በመልካም ስራ ሳይሆን ከኃጢአት ንስሐ በመግባት በክርስቶስ ኢየሱስ ሞትና ትንሣኤ አምኖ ዳግመኛ በመወለድ የእግዚአብሔር ልጅ እንደሚሆን በጸጋ ብቻ ድኖ እንደሚጸድቅ በመጽሐፍ ቅዱስ ኃይል የቅድስና ኑሮ ሊኖር እንደሚገባው የዘላለም ሕይወት እንደሚኖረው እንደማይጠፋ ታምናለች። የኛ ቤተ እምነት ማለት ነው። ኦኬ እቺን ፓርት ብቻ ወስደው እንደማይጠፋ እና ሙሉ ወንጌል እንደሚጠፋ ታምናለች እንዴ? ሌሎች ቤተ እምነት አንድ ሰው በክርስቶስ ኢየሱስ ካመነ በኋላ ይጠፋል ብላ ታምናለች እንዴ? ማን ነው እንደዛ ብሎ የሚያምነው? ማንም ያምን የለም። አይጠፋም ማለት ሰውየው እንዴ ለኃጢአት ሞቶ ለጽድቅ ተነስቻለሁ ብሎ ሲል ተመልሶ በኃጢአት እንደገና ቢዘፈቅ ነው የሚለው ያጠዋል። ሰው የኛ እምነት ኮንዲሽናል ነው እና የእናንተን እዛ ድህነት ይታጣል ብሎ የሚያምን አንድም ቤተ እምነት የለም። ድህነት አይታጣም ተብሎ ሲባል ምን ማለት ነው? እንዳለ ሙሉ የኛን ቤተ እምነት አስተምሮ ሙሉውን አንብቢ ግቢና ስለ ዘላለም ድህነት አንቺ ስድኝ የምትድኙ የሆነ ጊዜ ምናምን ልጅ ነው የዘላለም ሕይወት ነው የመጽሐፍ ቅዱስ አለቀ። ከእጄ ማንም አይዘቃችሁ ማለት አንቺ በፍቃድሽ በነፃ ፍቃድሽ የምትፈልጉን አትመርጪ ማለት ግን አይደለም። መጽሐፍ ቅዱስ በግልጽ ስለሚናገር እንደነዚህ እንደ ካልቪኒስቶች ሌላ ስም ሰተነው ሌላ ነገር አናስቀምጥም። ኦኬ ልክ አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 17 ይመስለኛል አካባቢ ያለውን ስለ ከኛ ወገን ነበሩ ከኛ ወገን እንዳሁኑ የታወቁ ዘንድ ከኛ ዘንድ ወጡ ምናምን የሚለው ኖ እነሱ እንደሚሉት አይደለም። ይኸውልሽ ለምሳሌ እዚህ ገሃነመ እሳት የሚለው ላይ ገሃነመ እሳት እንደ መጽሐፍ ቅዱስ አገላለጽ ለዲያብሎስና ለተከታዮቹ መላእክት የተዘጋጀ ከእነርሱም ጋር የማያምኑ ሰዎች አብረው የሚሰቃዩበት ዘላለማዊ የስቃይ ቦታ መሆኑን ታምናለች። ለማያምኑ ሰዎች በእምነት በኩል ነው የሚዳነው። እምነት ደግሞ የሰውን ነፃ ፍቃድ የሚጠይቅ ጉዳይ ነው። ኦኬ በክርስቶስ ለሚያምኑት ብሎ ሲል የሚያምን ሰው ከእግዚአብሔር ፍርድ ከእግዚአብሔር ቁጣ ይድናል፣ የዘላለም ሕይወት ያገኛል። የማያምንስ ገሃነመ እሳት። በእነዚህ በካልቪኒስት ሳቤስ ነው ሰውየው ማመንም አይችልም። ማመን ምናምን ይባል ነገር የለም። ራሱ እግዚአብሔር አምኖለት እግዚአብሔር ያለው ሰጥቶት ምናምን አምን ሮቦት የለም እኛ ጋር። ስለዚህ ቃለ ሕይወት እንደዚህ አታምነው። ይሄ ምንድነው የሚባለው? የነሱን የመሐመድን ትምህርት አስገብቶበት ነው። ዓለም ከመፍጠራት ቀድሞ የጥቂቶቹ ምናምን ነገር ወረዛድ ያጋንን ትምህርት ላምብሽ በመንፈስ ቅዱስ መጠመቅ ሚኖር ማለት ነው። በመንፈስ ቅዱስ መጠመቅ ማለት ከክርስቶስ ጋርና ከክርስቶስ አካል ወይም ከምዕመን ጋር አንድ መሆን እንደሆነ ታምናለች። የኔ ቤተ እምነት ቃለ ሕይወት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 እስከ 13 ድረስ፣ ኤፌሶ ምዕራፍ 4 ገላትያ ምዕራፍ 3 ቁጥር 26 እስከ 28፣ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39። እሰይ አቤት የኔ ቤት። እሺ ይህም በመንፈስ ቅዱስ መጠመቅ የሚፈጸመው አንድ ሰው ክርስቶስ ለኃጢአት እንደሞተና ስሙ እንግዲህ እሺ ሰናይ ክፈት ሰናይ ሚዩትን አንሳ። እሺ ይሄን ጥያቄ መልስልኝ። ለምሳሌ እንደዚህ ያለ ይህም በመንፈስ ቅዱስ መጠመቅ የሚፈጸመው አንድ ሰው ክርስቶስ ለኃጢአቱ እንደሞተና እርሱን ለማጽደቅ እንደተነሳ ተረድቶ ኃጢአቱን ተናዞ ክርስቶስ እንደ ግል አዳኝ በተቀበለበት ጊዜ ነው ይላል። ይሄ ክርስቶስ ኢየሱስ ለኃጢአቱ እንደሞተ፣ ክርስቶስ ኢየሱስ እሱ ስለማድረግ እንደተነሳ፣ ክርስቶስ ኢየሱስ እርሱ አዳኙ እንደሆነ የሚያምነው ሰውዬ እግዚአብሔር አምኖለት ነው ወይንስ ሰውየው የተነገረው ነገር ሰምቶ እግዚአብሔር በሰጠው በነፃ ፍቃዱ አምኖ ነው?
ይሄ ኦቤስ ነው እኮ በሮሜ 10:17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። በቃ አምኖ ነው። የነፃ ፍቃድ አለን እኛ። እግዚአብሔር የፍቃድ አምላክ ነው። አንፈልግም እንፈልጋለን ማለት መብት አለን። በተቀበለበት ጊዜ ይላል። በተቀበለበት ጊዜ መቀበል የማንን ነው የሚፈልገው? የኔን ተሳትፎ ነው የሚፈልገው አይደል? መቀበልም አለመቀበልም የኔ ነው የሚሆነው። አንድ ተናጋሪ አለ። ተናጋሪውን ደግሞ የመስማትና የመቀበል ነው። ሌላ ከአየር ላይ ምንም ግኝት አያገኝም። ከአንዱ ተናጋሪ የተረዳውንና የሰማውን ነገር ተቀብሎ እንትን ሲል ማለት ነው። ያ አለቀ። እናታ እሱ ነው ማለት እሺ። ኤፊ ከፍቶ መጣ ችግር የለም። እሺ ከዚያስ ደግሞ ልጅ ያለ በመንፈስ ቅዱስ መጠመቅ ከመንፈስ ቅዱስ መቀበል ኦኬ፣ ከመንፈስ ቅዱስ መቀበል ጋር ግንኙነት እንዳለው የሚከተሉትን ነጥቦች ምን ያስፍራ ካዛ እንደዚህ በመንፈስ ቅዱስ መሞላት 7.2 ማለት ነው። አንድ አማኝ መላ ህይወቱን ሕያው መስዋዕት አድርጎ ለእግዚአብሔር በማቅረብ በመንፈስ ቅዱስ መላ ህይወቱን በሚያስገዛና በሚቆጣጠርበት ጊዜ በመንፈስ ቅዱስ እንደተሞላ ታምናለች። yes 4 እኔ እኮ በኢየሱስ ክርስቶስ። እሺ አሁን ደግሞ እዚህ ጋር አሉ የመንፈስ ቅዱስ ስጦታዎች። እኛ ቤተ እምነታችን ቃለ ሕይወት ቤተ እምነታችን በታምነው ነው የመንፈስ ቅዱስ ስማኝ 7.3 እንደዚህ አለ የመንፈስ ቅዱስ ስጦታዎች በሮሜ ምዕራፍ 12 በአንደኛ ቆሮንቶስ ምዕራፍ 12 በኤፌሶን ምዕራፍ 4 ቁጥር 11 መሰረት የመንፈስ ቅዱስ ስጦታ አይነቶች ትልና እንደዚህ አንደኛ ትንቢት መናገር ነቢያት በቅንነት አገልግሎቶች ማስተማር አስተማሪዎች መምከር መስጠት መግዛት ማስተዳደር ማለት ነው እርዳታ መማር ወይ ነው ምረት ማድረግ ጥበብ መናገር ዕውቀትን መናገር እምነት ፈውስ 12 በል 13 ታምራት ማድረግ 14 መናፍስትን መለየት 15 በልዩ አይነት ልሳን መናገር ስማ እንግዲህ 16 በልሳኖች የተነገረውን መተርጎም 17 ሐዋርያት 18 ረዳቶች 19 ወንጌል ሰባኪዎች 20 እረኞች ወይም መጋቢዎች። አየ እነኚህ የመንፈስ ቅዱስ የጸጋ ስጦታዎች በጠቅላላ በእኛ ቤተክርስቲያን በቃልዮት ውስጥ ስቲል ፋንክሽን እንደሚያደርጉና ፋንክሽን ማድረጋቸው እንደሚቀጥል ይሄ ነገር የሚያበቃው ጌታችን ኢየሱስ ክርስቶስ ሲመጣ የዓለም ፍጻሜ በሆነበት ጊዜ ወይም ደግሞ ቤተክርስቲያን በምድር ኤግዚስት ማድረግ ስታቆም ያኔ በክርስቶስ መምጣት ስለሚጠነቀቅ ጉዳዩ ያኔ ነው የሚያቆም ማለት ነው። ለምን ሲባል በሙላት ስለሚገለጥ ማለት ነው። ራይት ሶ ቃለ ሕይወት ቤተክርስቲያን እንደ ካልቪኒስቶች የጸጋ ስጦታዎች ሲዝ አድርጓሉ እንደሚያምኑት አይደለም የምታምነው። ሰው መታችሁ አትለጠፉ እኛ ላይ መታችሁ እንደ ሙጭ አትለጠፉ። እሺ ድገመን እንላለን። የኢትዮጵያ ያለችው ቃለ ሕይወት ሙሉ ወንጌል መሰረተ ክርስቶስ ሕይወት ብርሃን ያ